ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? እንኳን ወደ ቻናላችን በድጋሚ በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። ለዚህ ቻናል ነባር ከሆናችሁ ደግሞ ላይክ በማድረግ ቪዲዮ መጀመር ትችላላችሁ። በዛሬ ቪዲዮአችን የምንመለከተው ሰሞኑን ባሳለፍነው ሳምንት ሰኞና ሐሙስ ዕለት በአሜሪካው በግዙፉ በዴልታ አየር መንገድ ላይ ሁለት የበረራ አደጋዎች አጋጥመውታል። ሰኞ ዕለትና ሐሙስ ዕለት ማለት ነው። እነዚህ አደጋዎች ምንድን ናቸው የሚሉትንና ተከሰቱትም እንዴት ነው የሚሉትን መረጃዎች ይዘንላችሁ በተከታታይ ቀርበናል። አብራችሁን ቆዩ። Inside the plane, the sounds, the images, and then moments later you can see right there the applause for the pilots. አሜሪካ ቴክሳስ ግዛት ውስጥ በሚገኝ አየር ማረፊያ የሚሰራ አንድ ግለሰብ የመንገደኞች አውሮፕላን የሞተር ኃይል ስቦ ካስገባው በኋላ ህይወቱ ማለፉ በብዙ ሚዲያዎች እንግዲህ ተነግሯል። ሰራተኛው በዴልታ አየር መንገድ አውሮፕላን ሞተር ኃይል ተጎትቶ የገባው የአውሮፕላኑ አንደኛው ሞተር ብቻ እየሰራ መሬት ላይ በዝግታ እየተጓዘ ባለበት ጊዜ መሆኑን ባለስልጣናቶቹ ተናግረዋል። የሟቹ ሰራተኛ ቀጣሪዎች እንዳሉት በክስተቱ ዙሪያ በተደረገው የመጀመሪያ ደረጃ ምርመራ አደጋው ከጥንቃቄ ጉድለት ጋር የተያያዘ እንደሆነ አመልክቷል። ነገር ግን አደጋው እንዴት እንደተከሰተ እስካሁን ድረስ ግልጽ አይደለም። የሚመለከተው የአሜሪካ መንግስት ተቋምም አደጋው የደረሰበት ምክንያት ለማወቅ ምርመራ እያደረገ ነው። በዚህም መሰረት የአሜሪካ ብሔራዊ ትራንስፖርት ደህንነት ቦርድ ከዴልታ አየር መንገድ ጋር ግንኙነት ማድረጉን አስመልክቶ ጉዳዩ በመረጃ ስብሰባ ሂደት ላይ መሆኑ ተገልጿል። አደጋውን ያደረሰው ኤርባስ A319 የተባለው አውሮፕላን ከሎስ አንጀለስ ተነስቶ ሳን አንቶኒዮ የደረሰው አርብ ምሽት ላይ ነበር። ባለስልጣናት እስካሁን ድረስ በአደጋው ህይወቱ ያለፈውን የአየር መንገዱ ሰራተኛ ማንነት አልገለጹም። ነገር ግን ሟች በአየር ማረፊያው ላይ የሚከናወኑ ተግባራትን እንዲሰራ በዴልታ አየር መንገድ ኮንትራት የተሰጠው ድርጅት ባልደረባ መሆኑ ተገልጿል። ኮንትራት የወሰደው ድርጅት እንዳለው ባደረግነው የመጀመሪያ ደረጃ ምርመራ አደጋው በአየር ማረፊያ ውስጥ ከምናካሄደው የስራ ሂደትና የጥንቃቄ መመሪያ ጋር የሚገናኝ አይደለም ብለዋል። የዴልታ አየር መንገድ ቃል አቀባይ እንዳሉት አየር መንገዳቸው በደረሰው አደጋ ማዘኑን በመግለጽ በዚህ አስቸጋሪ ወቅት ከሟቹ ግለሰብ ቤተሰቦችና ወዳጆች ጎን ይቆማል ብለዋል። አየር መንገዱ ለአንድ የመገናኛ ብዙሃን እንዳለው የሚመለከታቸው ባለስልጣናት አደጋውን ምክንያት ለማወቅ ምርመራቸውን በሚያካሂዱበት ጊዜ አብሮ እየሰራ መሆኑን ገልጿል። ከ6 ወራት በፊት አላባማ ግዛት ውስጥ የአንድ አየር ማረፊያ ሰራተኛ ህይወት በተመሳሳይ ሁኔታ ያለፈ ሲሆን በተደረገው ምርመራ አደጋው ፔድሞንት በተባለው የአካባቢ አየር መንገድ የደህንነት ጥንቃቄ ጉድለት መሆኑ ተገልጿል። በዚህም ምክንያት የስራ ቦታ ደህንነትና ጤንነትን የሚከታተል መንግስታዊ ተቋም ለደረሰው ጉዳት አየር መንገዱ $15625 የገንዘብ ቅጣት ጥሎበታል። ተቆጣጣሪው አካል እንዳለው ተገቢው የደህንነት አጠባበቅ መመሪያ ተግባራዊ ቢደረግ ኖሮ የሰው ህይወት የቀጠፈውን አደጋ ማስቀረት ይቻል ነበር ብሏል። የሚቀጥለው አደጋ የደረሰው በዚሁ በተመሳሳይ ዴልታ በተባለው አየር መንገድ ላይ ነው። ይሄም አየር መንገድ የአሜሪካ የመንገደኞች አውሮፕላን የፊት ጎማ ሳይኖረው በሰው ላይ ጉዳት ሳያደርስ አርፏል። ከ100 በላይ ሰዎችን አሳፍሮ ሲጓዝ የነበረው የአሜሪካው አየር መንገድ ዴልታ የመንገደኞች አውሮፕላን ለማረፍ የሚያገለግለው የፊተኛ የጎማው ክፍል ሳይኖረው ምንም ጉዳት ሳይደርስ ለማረፍ ችሏል። ምክንያቱ ባልተገለጸ ሁኔታ የፊት ጎማ ያልነበረው የመንገደኞች አውሮፕላን በአሜሪካ ኖርዝ ካሮላይና ግዛት ውስጥ በሚገኘው ቫለርት ዳግላስ ዓለም አቀፍ አየር ማረፊያ ረቡዕ ማረፉን አየር መንገዱ አሳውቋል። አውሮፕላኑ 96 መንገደኞችና ተጨማሪ የበረራ ሰራተኞችን ይዞ የነበረ ሲሆን በሚያርፍበት ጊዜ በማንም ላይ ምንም አይነት ጉዳት አለመድረሱም ተገልጿል። ይህ የአውሮፕላኑ የፊት ጎማ ክፍል አንድ አውሮፕላን በሚነሳበት፣ በሚያርፍበት፣ በሚንደረደርበትና በሚቆምበት ጊዜ ጉዳት እንዳይደርስበት የሚደግፍ ዋነኛው የአውሮፕላን ክፍል ነው። የዴልታ አውሮፕላን የሆነው ቦይንግ 717 አውሮፕላን በረራውን አጠናቆ ለማረፍ አስፈላጊ የሆነው የፊተኛ ጎማው ሳይኖር ካረፈ በኋላ ባለበት እንዲቆም ተደርጎ ሁሉም ተጓዦች እንዲወርዱ ተደርጓል። አውሮፕላኑ በአጠቃላይ 104 ሰዎችን ይዞ ረቡዕ ዕለት ከአትላንታ በመነሳት ነበር ወደ ቫለርት ዳግላስ ዓለም አቀፍ አየር ማረፊያ የደረሰው። ዴልታ አየር መንገድ ክስተቱን በማስመልከት ለቢቢሲ በሰጠው መግለጫ ሁኔታውን ያልተለመደ ክስተት በማለት የአየር መንገዱ ሰራተኞች ባላቸው መጠነ ሰፊ ስልጠና አማካኝነት በሰው ላይ ምንም አይነት ጉዳት ሳይደርስ አውሮፕላኑን ማሳረፍ ችለዋል ብለዋል። በአሁኑ ወቅት ዋነኛ ትኩረታችን የመንገደኞችን ሻንጣዎች ከአውሮፕላኑ ማውጣትና ወደ ቀጣይ የጉዞ መዳረሻቸውን እንዲጓዙ ማድረግን ጨምሮ የደንበኞቻችንን ፍላጎት ማሟላት ነው ብሏል ዴልታ አየር መንገድ። የአሜሪካ የመገናኛ ብዙሃን ላይ በቀረበ ከአየር ትራፊክ መቆጣጠሪያ ማዕከል በተገኘ ድምጽ ቅጂ ላይ እክል ያጋጠመው በረራ 1092 የተባለ የአውሮፕላን አብራሪ የፊት ጎማው ለማረፍ አስተማማኝ አለመሆኑን የሚገልጽ መልእክት ሲያስተላልፍ ተሰምቷል። ፓይለቱ ጨምሮም በአውሮፕላኑ ውስጥ 104 ሰዎች እንዳሉ እንዲሁም ለ50 ደቂቃ አየር ላይ መቆየት የሚያስችለውን ነዳጅ እንደያዘና በአደጋ ጊዜ ሁኔታ ለማረፍ እንደሚገደድ ለመቆጣጠሪያ ማዕከሉ አሳውቋል። አውሮፕላኑ ያረፈበት ቫለርት ዳግላስ ዓለም አየር ማረፊያ በትዊተር ላይ ባሰራጨው መግለጫ የዴልታ አውሮፕላን ባጋጠመው በሜካኒካል ችግር ምክንያት ያለበት የመንደርደሪያ ሜዳ ዝግ ሆኖ እንደሚቆይ ገልጿል። እስካሁን የአውሮፕላኑ
የአውሮፕላኑ የፊተኛ ጎማ ክፍል ምን እንዳጋጠመውና በምን ምክንያት በቦታው ላይ ላይገኝ እንደቻለ የተገለጸ ነገር የለም። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቻናሉን መቀላቀል ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።